ያስገዱን የተባለ። ታዲያ በእነሱ መካከል እነዚህን ስዕላት ልመሳል መቼ ነው የመጣ ከተባለ ቆስጠንጢንያ የሚባል አንድ ንጉስ ነበር። ቆስጠንጢን ይባላል። በእርሱ ስም ተሰይማለች። የቱርክ ሀገር ዛሬ ያለችው በዛች ሀገር ላይ ነግሰው ነበር ክርስቲያኖች፣ ሮማውያኖች በተቆጣጠሯት ጊዜ ማለት ነው። በዚያን ጊዜ ነው እንዲህ አይነት ስዕላቶችን በየቤተ አምልኮ እንዲሰራጩ የሆነው። ያ ሰው በነበረበት ጊዜ በጣም ቦታ ሰጣቸው። ከዚያ በኋላ በጣም በርካታ ቦታዎችን ተቆጣጠሩ ክርስቲያኖች። ከዚያ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጡ ጊዜ ከሰሃቦቻቸው ጋር ሆነው ከዛች ሀገር ጥርግርግርግ አድርገው አሰጧቸው። ክርስቲያኖች ጥርግርግርግ አደረጓቸው። አሁን ላይ ቱርክ ላይ ያለው አንጾኪያ የምትባል ከተማ አለች። ጳውሎስ ያነሳታል ብዙ ቦታ ላይ እነዚያ ምናምን እንዳለ የሉም። በዛች ሀገር ላይ ነው፣ አንጾኪያ ቱርክ ውስጥ ነው ያለችው። በዚያች ሀገር ላይ ነው ተሰባስበው ለመጀመሪያ ጊዜ ክርስቲያን የተባሉት። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ምናምን አካባቢ ላይ ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ቤተክርስቲያን ተሰባሰቡ፣ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ከዚያች ሀገር ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ጥርግርግር እንዳውም እርሳቸው ትንቢትን ተናግረው ነው ለተፍተሑነ አልቆስጠንጢን እያሉ ቆስጠንጢንያንም ድል ታደርጉባታላችሁ ታሸንፋላችሁ ብለው ትንቢትን ተናገሩ። ትንቢታቸውን ተፈጸመ። አሁን ቆስጠንጢንያ የሙስሊሞች ሆናለች። ይህን ይመስላል። ይህ የነብይነታቸውን ማረጋገጫ ነው። አንድ ነቢይ ትንቢትን ተናግሮ ያ ትንቢት መፈጸሙ የነብይነቱ ማረጋገጫ ነው። ግብፅም የክርስቲያኖች ነበረች። ክርስቲያን ነበሩ የሚያስተዳድሩባት። ነብዩ ሰለላሁ ዐለይሂ ወሰለም በተላኩ ጊዜ ማን ይባላል? ሙቀውቂስ የተባለ ንጉስ ነበር። ወደ እስላም ጥሪ ያደረጉለት እና እስልምናን ተቀበል ብለው ደብዳቤ ላኩለት። አየና ደብዳቤውን በክብር ያን ደብዳቤ ያስቀመጠው። እርሷ ትክክለኛ የመጨረሻው ዘመን ነብይ ነው አለ። ግን ስልጣኔን ለቃለሁ ብሎ ፈራ። ከዚያ በኋላ በዛው በክርስትናው ላይ ጸና። ግን ለነብዩ ሰለላሁ ዐለይሂ ወሰለም ሁለት ሴቶችን ላከላቸው። ገብታችኋል? ማርያ አልቅብጥያና እህትና እህትን ሊያገቡ አይችሉም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እህቷን ለሐሳን ብን ሳቢት ሰጡት። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ማርያ አልቅብጥያን ያዙ። ይህ እርሱን ምን ያክል እንዳከበራቸውና እንዳላቃቸው ልታውቁ ዘንድ ነው። ከዚያ በኋላ ግን ነቢያችን ሰለላሁ ዐለይሂ ወሰለም አሁንም እዛው መዲና ላይ ሳሉ ትንቢትን ተናገሩ። ወለተፍተሑነ አልሚስር አሉ፣ ግብፅንም ድል ታደርጓታላችሁ። አደራ ግን የዛኔ ግብፅን ድል በምታደርጉ ጊዜ በዚያ ውስጥ ያሉ አቅባጦችን አሉ ወይንም የክርስቲያኖችን አክብሯቸው እንዳትነኳቸው ብለው ተናግረውላቸዋል። እንዳሉትም ትንቢታቸው ተፈጸመ። ግብፅ አሁን በሙስሊሞች እጅ ሆናለች። ይህ ትንቢት በእርሳቸው አንደበት ተነግሯል። እና አንድ ነቢይ ትንቢትን ተናግሮ ያ ትንቢቱ መፈጸሙ የነቢይነቱ ማረጋገጫ ነውና ግብፅንም ድል ታደርጓታላችሁ፣ ቆስጠንጢንያንም ድል ታደርጓታላችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ማስረጃ ያሳያችሁ። ይህ ትንቢታቸው እንደተፈጸመ አሁንም ላይ በተግባር አይታችኋል። ለተፍተሑነ ምስር ወልቆስጠንጢንያ እሺ ነቢያችን ሰለላሁ ዐለይሂ ወሰለም ያውና እዚህ ጋር ምን ይላሉ ተመልከቱ። ወደ አማርኛ ልቀይርላችሁ። ያ ሰላም ቆስጠንጢኖስ በእርግጥ ድል ይደረጋል። ያ ሰላም ያ ሰላም ያ ሰላም። ይህን እየተናገሩ ያሉት የዛኔ ገና ክርስቲያኖች በተቆጣጠሩባት ዘመን ነበር። ቆስጠንጢኖስ እርሳቸው መዲና ላይ ቁጭ ብለው ቆስጠንጢንን ድል ታደርጉባታላችሁ እያሉ ይናገሩ ነበር። አዛዡም እንዴት ያለ ድንቅ አዛዥ መሪ ይሆናል አሉ የዛኔ። ያ ሰራዊትም እንዴት ያለ ድንቅ ሰራዊት ነው ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም አወደሷቸው እነዚያን ሰዎች። ይሄ ስለ ቆስጠንጢኖስ። አሁን ስለ ግብፅ ደግሞ ላሳያቸው የተናገሩት። ለተፍተሑነ ምስር፣ ይሄ ደግሞ ሌላኛው ትንቢታቸው ነው። إنكم ستفتحون مصر وهي أرض يسمى فيها الكرات فإذا فتحتموها فاستوصوا بأهلها خيرا فإن لهم ذمة ورحمة فإذا رأيت رجلين يختصمان في موضع لبنة فاخرج منها። ነብዩ ሰለላሁ ዐለይሂ ወሰለም
እዚህ ጋር ስለ ግብጽ ደግሞ ድል እንደሚያደርጓት ግብጾችን የግብጽ ሀገርን ሲናገሩ ነው። ግብጽንም ተወርሷታላችሁ፣ ያው ግብጽንም ተወርሳታላችሁ። ከዚያ ምን አሉ ግን ድል ስታደርጉ ግደሏቸው ምናምን አሉ። ህዝቦቿን በጥሩ ሁኔታ ተንከባከቧቸው አደራ ብለው ተናገሩ። ምክንያቱም ከእናንተ ጋር ቃል ኪዳን አላቸውና። ያሰላም እንደ አጠቃላይ ይሄን ነብያችን ሰለላሁ ዐለይሂ ወሰለም የነብይነታቸው ማረጋገጫ 2 ቆስጠንጢንያ ግብጽን ድል ታደርጋላችሁ ብለው ተናገሩ። ይሄ ነው የዛኔ የሚገርማችሁ የማይጠበቅ የሆነ ትንቢት ነበር። ምን ማለት ነው ከተባለ ምክንያቱም በሰዓቱ ሮማውያን በጣም ኃያል ናቸው። አረቦች ነብያችን ሰለላሁ ዐለይሂ ወሰለም ገና አስተምሮ እንደጀመሩ ተመልከቱ። መዲና ላይ ያሉ ነው ገና ጥቂት ናቸው። በጣም የተናቁ የተዋረዱ ነበሩ። የዛኔ ግን ይህን ትንቢት የማይጠበቅን ትንቢት ተናገሩ። ሮማውያኖች በጣም ኃያል ናቸው። የዛኔ በጣም በርካታ የዓለም ክፍሎችን ተቆጣጥረው ነበር። እንደዛም ሆኖ ግን በቅርብ ጊዜ ድል ታደርጓታላችሁ አሉ። እንዳሉትም ነቢያችን ሰለላሁ ዐለይሂ ወሰለም እንዳረፉ ወዲያው ድል ተደረገች ይቻላል። ሁለቱም ቆስጠንጢንያትን ልክ እንደው ደግሞ ግብጽ ጥያቄ ያለው ቀጣይ ይችላል። ሰላም አለይኩም ወዙ ወአለይኩም ሰላም አህለን አማን ነው ወይ? አልሐምዱሊላህ። ወዜ አንድ ጥያቄ ነበረችኝና ምን ትላለች? ቢስሚላህ ሰላት ላይ ኢማሙ ወደ ሩኩ ወረደና አንድ ማሙም ደግሞ ቾክሎ መጣና ተክቢረተል ኢህራም ሳይል ወረደ ማለት ነው ወደ ሩኩ። ያ እንዴት ነው ሰላቱ ተቀባይነት አለ ወይስ መጀመሪያ ማረም ነበረበት ወደ ከመውረዱ በፊት? ሶላት አደራ ይህን ነገር በደንብ አዳምጡ። የብዙ ሰው ስህተት ስለሆነ መስጂድ ሶላት አልጀማዓ ለመስገድ ሄዳችሁ ቅያም ወርድ አሎ አስረድም የት አድርጋን ወደ ሩኩ ከቅያም ወርዶ ወደ ሩኩ ወይ ወደ ስጁድ ወይንም አልጀልሳ በይነ ስጅደተይን እንደዛ ሆኖ ብታገኙ ምንድነው የምታደርጉት? አብዛኛው ሰው ይሳሳታል። ተክቢረቱል ኢህራም ምናምን ሳይል ቀጥታ አላሁ አክበር ብሎ ወይ ሩኩዕ ላይ ወይ ስጁድ ላይ ይሄዳል። ይሄ ስህተት ነው። ተክቢረቱል ኢህራም ሩክን ሚን አርካን الصلاة فمن تركه متعمدا فيبطل صلاته። ተክቢረቱል ኢህራም መጀመሪያ ላይ አላሁ አክበር ብላችሁ የምትቆሙት እርሱ ተክቢረቱል ኢህራም ይላል። سمي بتكبيرة الإحرام لأنه حرم جميع ما كنا نعمله قبل الصلاة مثل الأكل والشرب والصلاة والكلام وغيرها من مبطلات الصلاة. تكبيرة الإحرام يتبالبت مكنيات كصلاة بفيت ينبروا سراوچن كله أرمي على الرقي صلاة تكبير عينة سلونانو يوم جمرة تكبيرة الإحرام بلو الله أكبر كالاشو كصلاة بفيت 6 سراوچ ينبروا نقراتوچن كله أرمي على الرقي تكبيرانو بيالله إلى مسالي ببلات مدتات يقولني يشوري ሌላም ነገራቶች። ስለዚህ ያንን ሰው ሳይል ሶላት መጀመር አይችልም። አላሁ አክበር ብለህ ተክቢረቱል ኢህራም ካልክ በኋላ ከዚያ እንደገና ሩኩዕ ላይ ከሆኑ ለሩኩዕ ሌላ ተክቢራ ብለህ ነው ሩኩዕ የምትወርደው። አንድ ጊዜ ብቻ አላሁ አክበር ይልና ቀጥታ ወደ ሩኩዕ ይወርዳል። هذا خطأ عظيم ይሄ ትልቅ የሆነ ስህተት ነው። لأن تكبيرة الإحرام ركن من أركان الصلاة فمن ترك ركن من أركان الصلاة ولو كانت واحدة متعمدا فصلاته باطلة باطلة باطلة. ايه نوشي شكرت او انا عندي نبرج ልጨምር ወይስ ጨምር? ብዙት ቆይ ግን ሌሎችም ስላሉ 50 ደቂቃ ብቻ ሰጥቻለሁ። ፈጠን በለስላችን አይሽ። እሺ አንድ ሰው ዱዓ ሲያደርግልህ ቆማ አሚን ማለት ይቻላል ወይስ እንዴት ነው? ቆመህ አሚን ማለት ቁጭ ብለህም አሚን ማለት ተጋድመህም አሚን ማለት ተኝተህም አሚን ማለት እየሄድክም አሚን ማለት ተቀምጠህም አሚን ማለት ትችላለህ። ችግር የለውም እንደፈለግ ብቻ አሚን በል። በየትኛው አባባሌ እንዴት መሰለው እዚህ አውፈንና እጅህን እንትን ብለህ አሚን አሚን ብለህ እንትን ማለት ትችላለህ። ለምሳሌ ትችላለህ። እኔ እችላለሁ። ለምሳሌ እጅህን አላመመኝ ትችላለህ። አንተ አይዋ እሺ ጀዛኩሙላህ ኸይር ወያኩ አጎንብሰህ ላ አጎንብሰህ አይቻልም። አጎንብሰህ ነው እንዴ እጅህን ዘርግተህ ብሎ ስለጠየቀ እኔም እኮ እሱን እኮ እጄን ለምሳሌ አሁን ቪዲዮ ልክፈትና ላሳይ ወይስ እንዴት ነው? ቆይ ቪዲዮ ግን መክፈት አልችልም። አጎንብሰህ አሚን ልታሳየን ነው? እንደዛ ለምሳሌ አሁን
ለእናቴ ዱዓ ስታደርግልኝ እኔ አጎንብሼ አሜን እል ነበርና እንዴት ነው እሱ ነገር ይቻላል ወይስ አይቻልም? ተፈየመ ብሎ ከፍተህ እሺ። ለማንኛውም ችግር እንትን ለማን አጎንብሳ አይቻልም። ኢነሁ ላ ይርከዑ ኢላ ሊላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከአላህ በስተቀር ለሌላ ለማንም አይጎነበስም ብለዋል። በአንድ በተሃሚን ካልክ በቂ ነው። እሺ ይቅርታ፣ ምንም በአፈህ በምላስም አሜን ብትል ችግር የለውም። በሶስቱ አይዋ ጀዛኩሙላህ ኸይር ወያኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነዓም ቅድም እኮ አልጨረስኩም ነበርና አንዲት በዛች በስዕላቶቹ ዙሪያ ማለት ነው እዚህ ወሎ አካባቢኛ አካባቢ አንድ ሼህ ነበሩና በጨዋታ መልክ ያስተላለፏት በስዕሏ ጉዳይ አንዲት ዳዋ ነበረችና ምናልባት ሰምታሃትም ሊሆን ይችላል እና ያችን እስቲ አካፍላችሁና እንደው በጨዋታ ብናወዛው ብዬ እኮ ነው። አካፍሉን ሻምባ አይ የመርሃባ እና አንተን ነው በመንገድ ላይ የሄዱ ሰውየው ጨዋተኛ ናቸውና ትልቅ ሼህ ናቸው። በሙስሊሙም በክርስቲያኑም እንዲሁ የሚወደዱ ሰው የሉም እና የኢየሱስ እና የማርያም የምናምን ፎቶ የሚሸጥበት ቦታ ደረሱ ማለት ነው። አጋጣሚ በዛ ያለፉ ልጅ ይሄ ጎበዝ ማን ነው ይሄ የሚያምር ጎበዝ አሉት። ኢየሱስ ስዕል በትልቅ ፍሬም ያለ ነውና ይሄ ጌታችን ነው መድኃኒታችን ኢየሱስ ክርስቶስ አላቸው። እናንተስ ታድላችኋል፣ ናፍቆታችሁ በፎቶ ይወጣላችኋል አሉት። እኛ አለን እንጂ የት እንደተደበቀ የማይታወቅ እያመለክን በናፍቆት አንገብግቦ ገደልና ያሉት ነገር ትልቅ መልእክት ነው ለኔ የሚሰማኝና በቃ በጣም ላይክ አድርጌዋለሁና ነው የሰማሁትን ነገር ላካፍላችሁ ብዬ ነው። መርሐባ። እሺ ከላይ ትመልስለታለህ አሁን ለጠየቀው ነገር እፎይ መልሳለህ? መልሳለህ ሆይ? አሎ ስዕሉ እየተጠየቀ ነው። አሎ አብራራለት አንድ ጊዜ ስህተት ከተነገረ በአሁኑ ላይ እውነትም ከሆነ እውነት ነው በለው። ሂድ በል ሲበለኝ ናቸው ያለ ሰው ደሌላ ደላላ ይሰማቸውና መጣው ብሏቸው ይሄዳል። በቃ መኪና ይዤ ልምጣ ብሏቸው የተነጋገሩት ደላላ ሲሄድ ሌላ መኪና ይመጣና ሌላ ደላላ መኪና አቅርቦ ያስጭናቸዋል። ከዛ በኋላ እሳቸውም ጭነው ይሄዳሉ። መጀመሪያ የተነጋገራቸው ደላላ መኪና ይዞ ይመጣል። ከዛን መጥቻለሁ እኮ አላቸው ደውሎ። አረ ወይኔ አንተ መስለኸኝ እኮ ጭኜ ሄድኩኝ በጣም ይቅርታ አሉት። አረ ልብዳወት አላቸው። አረ አላህ ይብዲያህ አሉት። ወይ አላህን ክፉ አድሚኖች ጥያቄ ያላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ያለኝ ነው ሰው ይሰማል? አራትን ልመል እንዴ? ሰላም ነው። ሰላም እንዴት ነህ? ናችሁ? አንዴ ልጠይቅ ይሰማል? ያስም አትደራረቡ። አዎ ትሰማለህ፣ ግን ተራ በተራ ጠይቁ። አንዴ እሺ። ሰላም አለይኩም ብያለሁ። ሁሱ ጥያቄ ነበረኝ። የሆነ ብር ምን ሰበስበው ብር አለ በየወሩ ማስቀምጠው ለሰደቃ ብዬ ያንን ብር ወይ ለዘመዴ ወይ ለወንድሜ የተሸገረ ወይ ዘመዴ የተሸገረ ሰው ከሆነ ያንን ብር ለሱ ብሰጥ ሰደቃ ይሆንለታል? ለኔ ሰደቃ ይሆናል ወይ እንደ ዝምድና ነው የሚታየው? አንደኛ እሱ ነው። ድጋማ ጥያቄ አይሰማም?
ጥያቄ ደጋማው ዳር አልሐምዱሊላህ። አንድ ጥያቄ ነበረኝና እሺ ከቁርአን 9:30 ላይ ታስታውሳ? ችግር የለም። በሱ ላይ ጥያቄ ምንድን ነው? በሱ ላይ ጥያቄ ምንድን ነው? እዛ ላይ እንትን ይላል አንብቤው ነበርና ጀውሾች ኡዘይር ወይ ደግሞ እኛ እዝራ የምንለውን የሃላ ልጅ ነው ይላሉ። ክርስቲያኖች ደግሞ ኢየሱስ የሃላ ልጅ ነው ይላሉ ይላል እና ይሄንን እውነት እንደዛ ብሎ ያምናሉ ብዬ ማለት ቼክ ለማድረግ ሞክሬያለሁ፣ ሪሰርች ለማድረግ ሞክሬያለሁ። አላገኘሁትም። ከባይብል ውስጥም የለም። እነሱ የሚያምኑት ኦልድ ቴስትመንት ምናምን እኛ ጋር ያለውንም እዛ ውስጥም የለም። ታልሙዳቸው ላይ ያለ ብዬም ቼክ አደረኩኝ። እዛ ውስጥም እንደዛ የሚል የለም። እኔ ኤቪደንስ አለ አንተ በሱን አዳምጥ። አየህ ባይብል ላይ የለም ያልከው ኢየሱስ ክርስቶስ የአላህ ልጅ ነው እንዳሉ ተቀምጧል መጽሐፍ ቅዱስ ላይ። ይህን እሱንማ እኔም አምናለሁ እኮ እሱማ በደንብ አለ። የጀውሾችን ነው ያለው። በጣም ጥሩ። እሱ ነው አንደኛ። ለዚህ ማስረጃ አለ ወይ? አዎ አለ። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን መጥተው አይሁዲዎች እዝራ የአላህ ልጅ ነው፣ ይህንን አታምንም ሙሐመድ፣ ይህን ብታምን እንከተልህ ነበር እያሉ ይናገራሉ። ማስረጃውን ከፍቼ ላሳይ ነው። እሺ አይሁዲዎች እዝራ የአላህ ልጅ ነው እንዳሉ ቁርአን ላይ ነው ወይስ እነሱ የሚያምኑበት መጽሐፍ ላይ አሉ ነው የሚለው? ቁርአኑን አንብበው ከሆነ ወቃለቲል የሁዱ ነው የሚለው፣ አይሁዳውያኖችም አሉ ነው የሚለው። በመጽሐፋቸው ላይ ተጽፏል የሚል የለም። ስለዚህ ጥያቄው ምንድን ነው የሚሆነው? ይህን ነገር እንዳሉ ማስረጃ አለ ወይ ነው። ገብቶሃል? በመጽሐፉ ተጽፏል ቢባል ለምሳሌ ሉቃስ መጣና ወይ ማቴዎስ መጣና ምን ይላሉ? መጽሐፍ ቅዱስ ላይ በመጽሐፍ ላይ እንዲህ ተብሎ እንደተጻፈ ይላሉ። የዛኔ የቱ ጋር ነው የተጻፈው ብለን ጠይቃቸዋለን። በቁርአንም ላይ ልክ እንዲሁ በመጽሐፋቸው ላይ እንዲህ ብሎ ተጽፏል አይሁዶች መጽሐፍ ላይ ቢል ትክክለኛ ነው። ጥያቄ የቱ ጋር ነው መጽሐፋቸው እዝራ የአላህ ልጅ ነው እንዳሉ አሳየኝ ማለት ይችላል። ግን ምንድነው የሚለው? ግን አሁን እኮ የእኛውን የሚለየው የክርስቲያኖች ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን እናምናለን ብቻ ሳይሆን መጽሐፍ ላይ አለ። ክርስቲያኖ ነው ያንን ማያምን የለም። እንደዚሁ ብትጠይቀው ራሱ ክርስቲያኖ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለህ ብትጠይቅ ኤቭሪዋን ብሊቭስ፣ ማንም ሰው ያምናል። ግን አሁን እዚህ ጋ እኔ ያልኩት ያ የተባለው ቁርአን እንግዲህ ኢተርናል ነው አይደለ? ዘላለማዊ ነው። ቁርአን የተጻፈው በዛ ጊዜ ብቻ ለመጡት ሰዎች ብቻ ሳይሆን ይሄ ሙሐመድን ያናገሩት ወይ ደግሞ ለነሱ ያሉት ብቻ ሳይሆን ከሱ በፊትም የነበሩ ቀጥሎም ያሉት የሃላ ልጅ እዝራ ብሎ ማመን አለባቸው። ለዛ ደግሞ ኤቪደንስ የለንም አለ ያልኩህ እኮ ነው። እናሳይህ አልፈልግም ማለት ነው። እኔ እኮ ከቁርአን አልከኝ እኮ። በቁርአን ደግሞ አያምኑም እነሱ። ጥያቄው ከምንድን ነው የጠየቅከው? ከቁርአን እኮ ነው። ኖ እኔ አንድ ቤት አድርገው ጀውሾች ይሁዶች ጥያቄ ምን መሰል አንተ ባመጣኸው መልኩ እናሳይሃለን። ግን ምን መሰለ ከቁርአን ውጭ እንሰጣለን። ያው ተዘጋጅቶልሃል። ክርስቲያኖች ግን አንድ ነገር እንገራቸው ብላቸው አስቡ። ጥያቄ ከቁርአን ይጠይቁና አይ መልስ ከቁርአን አልፈልግም። አያስኬድም እንደዚህ። እኔ እኮ ከቁርአን ነው ያመጣሁልህ ያልኩ። ሰዎቹ በቁርአን ያምናሉ። በቁርአን ያምናሉ አያምኑም የሚለው ጥያቄ አይደለም። እንደማያምኑ አውቃለሁ። ግን ጥያቄውን ያመጣው አንተ ከቁርአን። እንደዛ ከሆነ ደግሞ ውሸት ይሆናል። እነሱ የማያምኑበትን ያምናል። ለምን ሚውት አድርጋል? አይደለ ተናገርክ። እስክትናገር ጸጥ ብዬ አዳመጥኩ። አሁን ደግሞ አዳምጥ። እኔ ለምሳሌ ከመጽሐፍ ቅዱስ ጥያቄ አነሳና መልስ ግን ከመጽሐፍ ቅዱስ አልፈልግም። ያስኬዳል? እንደዚህ አያስኬድም። እንደዚህ እስልምና ላይ መተ ጥያቄ ጠይቁና መልስ ግን ከቁርአን ውጭ ነው የምንፈልገው። ከሼክስፒር ንስተ ነው የሚባለው። የፈላስፋዎች ንግግር ንስጣችሁ ወይ ጉግል ላይ ሄደን ለቃቅመን ንስጣችሁ። ያስኬዳል? እንደዚህ አያስኬድም። ከቁርአን ጥያቄ ከጠየቅ መልስ ከቁርአን ነው የምትጠብቀው። ከመጽሐፍ ቅዱስ ጥያቄ ጠይቀህና ከዚያ
እኔ ከሌላ መጽሐፍ ከፈላስፋዎች መጽሐፍ ስጠኝ አልልህም በፍጹም። ከዚያው ከመጽሐፍ ቅዱስ ነው። አያችሁ ሙስሊሞች ምን ያክል አስተዋዮች እንደሆኑ ከይቅርታ ጋር እንዴ ስትሰማ ጊዜ ትወጣለህ። በኋላ 3 ቁጥር ጽፈህ ስላሴ ጽፈህ አሁን አዳምጥ። ስለዚህ ጥያቄ ከጠየክ በኋላ በእስልምና ላይ ብላችሁ ጥያቄ ጠይቃችሁ መልስ ግን ከእስልምና አንፈልግም አያስኬድም። እንደዚህ ገብታችኋል ወይ? እስልምና ሙሉ መልስ አለው ብላችሁ መስክራችሁ ችግር የለውም። ከዚያ በኋላ ከሌላ መጽሐፍ ስጡን ትላላችሁ። እኛ ግን በጣም የሚገርመው መጽሐፍ ቅዱስ ላይ ጥያቄ አንስተን ከመጽሐፍ ቅዱስ ውጭ መልስ አንጠይቅም። እዛ መጽሐፍ ቅዱስ ላይ ነው መልስ ስጡን ብንላቸው ክርስቶስ አምላክ ነው ትላላችሁ። መሰረታዊ ጥያቄ ለዚያው ትርኪ ምርኪ እንኳን አይደለም። እሺ ክርስቶስ በመጽሐፍ ቅዱስ ላይ እኔ አምላክ ነኝ ያለበትን አሳዩን ነው አለቀ በቃ። ገብታችኋል? አይ ከሌላ መጽሐፍ አሳዩን ላ አይደለም። ስለ ክርስቶስ በዚያው በገዛ መጽሐፍ ላይ እናንተ ግን መታችሁ እስልምና ላይ ጥያቄ ጠይቃችሁ በዚያው ላይ መልስ እንስጣችሁ ስንል አንፈልግም። ከዚህ ከሌላ መጽሐፍ ነው የምንፈልገው። አያስኬድም። ሲቀጥል አንቀጹ እያለ ያለው አሉ ነው ቅድም እንደነገርኩ ማለት ነው። ገብታችኋል? እሺ አንተ በፈለግከው መንገድ እንሂድ ከተባለ ራሱ እሺ እንስማማ፣ ከሌላ መጽሐፍ ጠይቅ። ግን አንቀጹን በደንብ አንብቡት ምን እንደሚል። አይሁዶች አሉ ነው የሚለው፣ በመጽሐፋቸው ላይ ተጽፏል አይደለም የሚለው። አሉ ከተባለ ይሄን ማለታቸውን የሚያረጋግጥ ማስረጃ ነው። ገብታችኋል? በዘመናቸው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን እነዛ አይሁዶች እዝራ የአላህ ልጅ ነው ብለው እንደሚያምኑ ቃል በቃል ላሳይ ስለው አልፈልግም ነው። ገብታችኋል? እዝራ የአላህ ልጅ ነው ብለው እንደተናገሩ አይሁዶች ቃል በቃል አለ። አብዱላህ ብኑ አባስ የነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሶሓባ እርሱ ዘግቦታል። ከነቢ ሰለላሁ ዐለይሂ ወሰለም ዘንድ መጥተው ለዚያውን ታላላቅ የአይሁድ ሊቃውንቶች ናቸው። የአይሁድ ሊቃውንቶች እነ ሰላም ብኑ መሽከም መጥተው ሰላም ብኑ መሽከም ታላቅ አይሁድ ሊቅ ነው በሰዓቱ ልክ እንደ አብዱላህ ብኑ ሰላም ነበር። ከይፈ ነተቢዐክ ወቀድ ተረክተ ቂብለተና ከይፈ ነተቢዐክ ወቀድ ተረክተ ቂብለተና ወአንተ ላ ተዝዑም አነ ዑዘይረን ብኑላህ አላ ሙሐመድ ሆይ እንዴት ብለን አንተን ነብይነትህን እንቀበላለን? እንዴት እንከተልሃለን? አንተ የእኛን የስግደት አቅጣጫ ኢየሩሳሌም ትተህ መጀመሪያው ወደ ኢየሩሳሌም ይሰግዱ ስለነበር ያን እንደተው ሲያውቁ ጊዜ አይሁዶች ተናደዋል። ገብታችኋል? ወደ መካ ዙሩት በተባሉ ጊዜ ማለት ነው። ልክ እንዲሁ እዝራ የአላህ ልጅ ነው የሚለውን ሳትቀበል እንዴት ነው የምንከተል ይሄዱ ነበር። ገብታችኋል? ያ ነገር ግን አንተ በጠየቀው መልኩ የቱ ጋር ነው ይሄ ጥያቄ መጠየቅ ያለበት ከተባለ መጽሐፍ ቅዱስ ላይ ነበር። ምክንያቱም መጽሐፉ ላይ የአዲስ ኪዳን ሰዎች ከብሉይ ኪዳን እንዲህ ብሎ በመጽሐፉ ላይ ተጽፏል እያሉ ይናገራሉ። ተጽፏል ካሉ የግዴታ መጽሐፋቸው ላይ ተጽፎ ማግኘት አለብን። ለዚህ ደግሞ ለምሳሌ እናንሳ ከተባለ በሕጋችሁ ላይ እንደሚል ወይንም እንደተጻፈ እያለ ኢየሱስ ክርስቶስ እናንተ የአማልክት ልጆች ናችሁ ተብሎ እናንተ አማልክት ናችሁ የአማልክት ልጆች ናችሁ ተብሎ በሕጋችሁ ተጽፎ የለምን ይላቸዋል። ሄደን ኢየሱስ ክርስቶስ ይሄ ጋር የቱ ጋር ነው ያለው ብለን ስናይ በሕጋቸው በሕግ መጽሐፍቶች በሙሴ አምስቶቹ መጽሐፍቶች ላይ የለም። በመዝሙር ላይ ነው ያለው። ኢየሱስ ተሳስቷል። ምክንያቱም በሕጋቸው ላይ እነዛ የለም በፍጹም። ሌላ ብለክ እንዲሁ እንዲህ ተብሎ እንደተጻፈ እያለ ጳውሎስ በርካታ ንግግሮችን ተናግሯል። ሂደን እዛ ስንፈልጋቸው ማናገኛቸው ማለት ነው። ያ ነው የቱ ጋር ነው የተጻፈው ተብሎ የሚጠየቀው። እንዲህ ተብሎ ተጽፏል የሚል ቢገኝ ኖሮ ነው። ቁርአኑ ላይ እንደዛ አይደለም አሉ ነው። ያ ደግሞ በአንደበታቸው እንደተናገሩ እንዳውም በአፋቸው ይላል ቃል በቃል እናሳይ። ይህ በአፋቸው የተናገሩት ንግግር ነው ይላል ቁርአኑ። እዚያ ላይ የጠየቁ የትኛው መሰላችሁ? በአፋቸው ነው ተናገሩ የሚለው እንጂ መጽሐፋቸው ላይ ተጽፎ የሚል የለም። አሁን ላሳያችሁ። አሜን ነው። ምዕራፍ 9 ቁጥር 30 ያው ምን ይላል? አይሁድ እዝራ የአላህ ልጅ ነው አለች የሚለው ያው በብዜት ሲመጣ በሴት አጠራር ይጠራል። አረብኛ ቋንቋ አለች ብሎ ይናገራል። ለምሳሌ መላእክቶችን ወቃለት አልመላኢካ እንደሚል መላእክቶችን ማለች ብሎ ይናገራል። ወቃለት ጣኢፈቱን ይላል። እነዚያ ጭፍራዎችም አለች እያለ ይናገራል። አረበኛ እንዳጠቃላይ እንዳሉ በአንደበታቸው እንደተናገሩ ነው። በአፋቸው የሚለው የቱ ጋር ነው ከተባለ ተከታተሉ። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ ካለ በኋላ ይህ በአፎቻቸው የሚናገሩት ቃላቶቻቸው ነው አለ። ይሄን ይመስላል። አሁን መግባት ትችላለህ። የተጻፈ ነው የምፈልገው ናልከው፣ የተጻፈ ደግሞ ታያለህ። አብሽር መግባት ትችላለህ። 3 ቁጥርን ጻፍ። ያው እሱ እኔ እኮ የጠየቅኩ እንደዛ እንድታጣምምልኝ አይደለም። ጀውሾች መልሱን አዳምጥ። የተጻፈ ነው አይደለም የምትፈልገው?
ስማኛ አንዴ እስቲ ቆይ ላስተካክል አንተ ቆይ አዳምጠህ ላስተካክል። ወንድ ልጅ እያመለክ ታጣም ማለት ነው። አሁን መልሱን የተመልከት ሊያሳይህ ነው። እሺ የተጻፈ ሊያሳይህ ነው። አንዴ ማየርን ትልቅ ላይ ያደርግ ማይክ ፈትለት ተማራ የተጣመመውን እምነት አንተ የፕሮፌትን ስህተት ለመሸፋፈን ይሄንን ነው ይኛረና እንዴ? አሁንም ወርደህ ትማራለህ። ቁጭ ብለህ ትማራለህ። ያጥል ማይክ ሁሴ ካሜራ እየከፈተልኝ አይደለም። እኔ ከፍቼልሃለሁ። ላክልኝ እስኪ አስረዳው። በቃ እንትን በል እሷን ትልቁ ላይ አድርጓት። እሺ አለህ የት አለ ነው ወጣ? እሺ المهم እነዚህ ሁለቱ መጅሙዕ ፈታዋ ላይና እንትን ላይ የተጠቀሱት ቅድም ሁሴ የነገራቸው ሐዲስ ነው። ነገር ግን ኢቨን አት ሂስትሪ እንኳን ብናየው የመጀመሪያው ኢንሳይክሎፒዲያ ኦፍ ዘ ጁሽ የሚለው መጽሐፍ ላይ እዝራ ወይም ደግሞ አሁን እሱ በአፎቻቸው ይናገራሉ የታዋለው የሚያምኑት the son of Allah የአላህ ልጅ ብለው ያምኑ ነበረ። ማ እዝራ ኡዘይር was indeed the son of Allah ይህንን ታገኛለህ። አሁን ቅድም የባይብሎችን ምናምን የአይሁዶችን መጽሐፍ አነበብኩ ፈለግኩ ምናምን ስትል አክቹሊ እንዳላነበብኩ አውቃለሁ። ይህንን መጽሐፍ ሰርች አድርገህ ያው ሁለተኛ የት እናገኛለን ብለህ ስትመለከት ደግሞ ሂስትሪ ኦፍ ዘ ጁሽ ኦፍ አረቢክ የሚለው መጽሐፍ ላይ ኦኬ ሶ the son of Allah the son of God እዝራ the son of God ወይም ደግሞ የአላህ ልጅ እያሉ ይጠሩት እንደነበረም ተቀምጧል ማለት ነው። ከሁለት ከታሪክ መጽሐፍ ነው ያመጣውልህ። ከዛም በላይ አለ። አሁን ይግባና ይጠይቀን ልጁ ያነበባቸውን መጽሐፎችን በዛው ቢጠቅስልን። ማን ነው ሌላ ጥያቄ ለሱ ካለ አስተናግዷል። መርሃባ። እሺ ሄኖክ አለክ? ሄኖክ እሺ ከሌላ በቃታቸው ወረድን ማረግ ተሰም ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ ያለው ካለ ይቀጥል። ፈገግታ አቤት ሰላም አለይኩም። ወአለይኩም ሰላም። ደህና ናችሁ? አለን አልሐምዱሊላህ። ማሻአላህ አላህ ይጨምርላችሁ። ፍየሏን ሚዩት አድርጋት ወይም አርደን ብላት። እሺ 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 በል ለመስማት ነበር የገባሁት። እሺ ለመስማት ነው። እሺ ሄኖክ አለ? እሺ ጥያቄ እስከሚጠይቁ እንዴት ናችሁ? ሰላም ናችሁ ሆይ? ሰላም አለይኩም እላለሁ። ሰላምታዬን አቀርባለሁኝ። በቤቴ አንድ የሰራሁት ቪዲዮ አለ፣ ሸር አድርጉት። የምታቁም ካላችሁ ኮሜንት ላይ ሀሳብ አስቀምጡልኝ። ተፈልጎ ነው መጨረሻ አካባቢ የሰራሁት ቪዲዮ አለ። ያንን ሼር ኮፒ ሊንክ አድርጉት። ብዙ ደግመ ወጣ አይደለ? ነገር ግን የሌሊት ሶላቶችን ሁለት ረካ እያደረክ መጨመር ትችላለህ እስከፈለከው ድረስ። ታዲያ ዊትሩን መጀመሪያው ሌሊት ላይ ብሰግድ ይሻላል ወይንስ መጨረሻው ሌሊት ላይ ባደርገው ይሻላል? ዊትሩን ወዳ ከጠየቅ ደግሞ መጨረሻው ሌሊት ላይ ብታደርገው የተሻለ ነው። መጀመሪያ የሌሊት ሶላቶችን ሰግድ። ለዚህም ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢጅዐሉ አኺረ ሰላቲኩም ቢልለይሊ ዊትራ፣ የሌሊት ሶላታችሁን መዝጊያ መጨረሻ ላይ ዊትርን አድርጉ ብለው ተናግረዋልና። ነገር ግን እንቅልፍ ያሸንፈኛል ሊያልፈኝ ይችላል ብሎ የፈራ ሰው ፈልዩሰሊሃ ፊ አወል ለይል፣ የሌሊቱ መጀመሪያ ላይ ይስገዳት ዊትርን። አይ ጀዛኩሙላህ ኸይረን ወያኩም። ሌላ ደግሞ ሁለተኛ ጥያቄ
ረሱል ሰለላሁ ዐለይሂ ወሰለም ለመላ ዓለም ነው የተላኩት። እውነት ነው። ለጅኒም ለኢንሲም ነው የተላኩት። እውነት ነው። ጅኒዎችን በዛት ቀርቦ ሄዶ ዳዋ አድርጎላቸዋል። አዎ ስንት ቀን ነው ዳዋ ያደረጉላቸው ለጅኒዎች? ለ23 ዓመት ያክል ለ23 ዓመት ያክል ለጅኒዎችም ለኢንሲዎችም ያ ማስረጃ ቃለ ሱብሓነሁ ወተዓላ وما أرسل قال سبحانه وتعالى وما خلقت الجن والإنس إلا ليعبدون والعبادة هي الأوامر التي أمر بها الرب سبحانه وتعالى عن طريق نبيه عليه الصلاة والسلام منذ بعثته إلى أن توفاه الله عز وجل نبيات صلى الله عليه وسلم كتلاكم بالزمن جمرو كزي على مسكي سنابتو بجزي درس كالله سبحانه وتعالى نبي ترجو تلكوان ያ ነብይነታቸው ደግሞ ለሰዎችም ለጅኖችም ነው። የሆነ ጊዜ ላይ ብቻ ጠብቆ ጅኖችን ሄድ እናስተምር፣ ከዚያ በኋላ ደግሞ ከነርሱ ራቅ ብሎ ያዘዘባቸው ቦታ የለም። ነገር ግን ለሁል ጊዜ እርሳቸውን በተላኩበት ዘመን ይሰሙ ነበር፣ ይከተሉ ነበር። ይህን ነገር ታዘዋል። ወደ እነርሱ መጥተው እንደሰሙና እንደተከተሏቸውም አላህ በቁርአን ላይ ተናግሯል። في آخر سورة الأحقاف قال سبحانه وتعالى وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين ከጅን የሆኑ ጭፍሮች ከአላህ ሱብሓነሁ ወተዓላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይልኳቸው መርቷቸው ሄደው እንደሰሙ በቁርአን እንደተደነቁ እንዳመኑ ተነግሯል። እዚያ ላይ ታዲያ ለነብዩ ሰለላሁ ዐለይሂ ወሰለም ብቻ አይደለም ጅኖች ሲሰሙና ሲከተሉ የነበሩ የቀደሙትንም ነብያቶች ይሰሟቸውና ይከተሏቸው ነበር። ይሄ ግዴታ ተጥሎባቸዋል። ጅኖችም ላይ ልክ እኛም ላይ ግዴታ እንደተጣለ ሁሉ ማለት ነው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰዎችንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብሏል። ስለዚህ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ብቻ አይደለም አላህን ተገዙ ተብሎ የታዘዙት፣ ከዚያ በፊት በነበሩ ነብያትም ጊዜ ታዘዋል። ከዚያ በፊት የነበሩ ነብያቶችን ያውቋቸው እንደነበር ከነብያት መካከል እንደው ማስረጃ አለው ወይ ከተባለ አዎ። ማንን? ሙሳ ዐለይሂ ሰላም ማስረጃ ቃለ ሱብሓነሁ ወተዓላ قالوا يا قومنا إنا سمعنا كتابا أنزل من بعد موسى مصدقا لما بين يديه يهدي إلى الحق وإلى طريق مستقيم يا قومنا أجيبوا داعي الله وآمنوا به يغفر لكم من ذنوبكم ويجركم من عذاب أليم يغفر لكم ذنوبكم ويجركم من عذاب أليم موسى عليه السلام በደንብ ያውቁት ነበር። ለዚህም ነው ቁርአንን በሰሙ ጊዜ ህዝቦቻችን ሆይ ያሉ ጅኖች ይህን ከነብዩ ሰለላሁ ዐለይሂ ወሰለም የሰሙት ለህዝቦቻቸው ሄደው ሲናገሩ ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እኛ ከሙሳ በኋላ የተወረደን መጽሐፍ እነሆ ሰማን ብለው ተናገሩ። የህዲ ኢለል ሐቅ ወደ እውነት የሚመራ የሆነ መጽሐፍ ወኢላ ጠሪቅ ሙስተቂም ወደ እውነተኛው ቀጥ ወዳለው መንገድም የሚመራ የሆነ መጽሐፍ ብለው ተናገሩ። ስለዚህ ሙሳንም ያውቁት ነበር፣ ሁሉንም ነቢያት ያውቁና ይከተሏቸው ነበር። አሜን ነው። ጀዛኩሙላህ ኸይራን። ሌላ በአንተ በኩል ለሌላ ሙስሊም ወገኖች ሊያስተላልፈው የሚፈልገው አንድ አጠር ያለች መልእክት አለኝ። ትላንትና ነው ከትላንት ወዲያ የሆነ ቪዲዮ ላይ አይቼ ለመግባት ማስገቡኝ ብዬ ያንን ጥያቄ ለመመለስ ብል አላስገባን ያሉኝ። እኔ የሚያስተላልፈው መልእክት እንዴት መሰለ? መጀመሪያ ቁርአን የወረደው ኢቅራ ነው፣ እወቅ ነው፣ አንብብ ነው። ሳናውቀው ለጥያቄ ራሳችን አናቅርብ። ለሚያውቁ ዑለማዎች የተከበሩ ዑለማዎች አሉ፣ ወደ እነሱ ማመላከት መቻል አለብን። ሄደን ዘለን ገብተን በሌላ እምነት ተከታይ ፊት መርበትበት ወላሂ እኔ ያሳፍረኛል። ጥያቄውንም መመለስ ያለብን ዕውቀቱንም መገበያየት ያለብን በዕውቀታችን ልክ ነው። እኛን መመለስ የማንችለውን ጥያቄ ውስጥ ገብተን ዝም ብለን ከምንቦጫረቅ ወደ ትክክለኛ ዑለማዎች ብናመላክት ያ ዑለማ መልሶ የሰራውን ስራ እኩል እንደምናገኝ በሐዲስም ተቀምጦልናልና ያንን መልእክቱን ብታስተላልፍ ደስ ይለኛል። ልጄ በረካሁን፣ አላህ ይጠብቅ። እንወድሃለን፣ እናከብርሃለን። በረካሁን ሀይ አላህ አድርግ ልጄ፣ በረካሁን። አሚን። አላህ ይሕፈዝክ ይባረክ ፊክ ወይስዕድክ ፊ ዳሪን። እሺ መርሐባ። ጥያቄ አለ? ይቀጥል። ሰምታችኋል። እሺ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ። እንዴት ናችሁ?
አልሐምዱሊላህ ሰላም ነው ወይ? አልሐምዱሊላህ አሪፍ ነው። ጥያቄ ነበረኝ። ሱረቱ ራህማን ላይ ወሊመን ካፈ መቃመ ረቢሂ ጀነታን የሚለው አንቀጽ ላይ ጀነታን የሚለው ለምንድን ነው የምንጠቀመው? ማለት ሁለት ጀነትስ አለ ወይ? 7 ጀነቶች ሁሉ አሉ። ማን ነው 8? ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ወሊመን ካፈ ሳይሆን በመጀመሪያ ወሊመን ኻፈ መቃመ ረቢሂ ጀነታን ፈቢአይ አላኢ ረቢኩማ ቱከዚባን። ጀነት ስንት ናቸው ከተባለ 8 ናቸው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም تفتح الجنة 8 يوم الاثنين ويوم الخميس فيغفر الله لكل مؤمن ومؤمنة إلا لرجلين اختلفا فيقال تجاوزوا عن هؤلاء حتى يصطلحا أو يصطحبا. نبياتنا صلى الله عليه وسلم حديث ليس يناقروا منالو 8 የገነት በሮች ዘወትር ሰኞና ሐሙስ ይከፈታሉ። በእነዚህ ሁለት ቀናቶች በሰኞና ሐሙስም የእያንዳንዱ ሙስሊም ኃጢአት ሁሉ ይማረለታል አሉ። የሁለት ሰዎች ሲቀር እነርሱም የተጣሉ ሰዎች እነዚህ እስኪታረቁ ድረስ ኃጢአታቸው እንዳይማር ይታረፍ ይላል አላህ ሱብሓነሁ ወተዓላ። ታዲያ ይማራል ሲባል ኃጢአት ለሁለት ይከፈላል። ከባኢርና ሰጋኢር፣ ትላልቅ ወንጀልና ትናንሽ። ትላልቅ ወንጀሎች ተውበት ያስፈልጋቸዋል። ትናንሽ ወንጀሎች ናቸው የሚማሩት። ገብታችኋል? ነገር ግን ይሄንን ለማንኛውም አማኝ አላህ ሱብሓነሁ ወተዓላ በእነዚህ በሰኞና በሐሙስ ቀን ሁል ጊዜ ኃጢአታቸውን ይምርላቸዋል በእርሱ ትእዛዝ ላይ ቀጥ እስካሉና በተውሂድ ላይ በሱና ላይ እስከጸኑ ድረስ። أما إذا كانوا على الشرك وعلى الكفر بالله عز وجل فإنهم لا يحصلون على هذه النعم. بس هين تجاعجوا بكرة لا بما جرت لا يكون، لكنهم ما داموا مستقيمين على التوحيد بتوحيد لا يصنعنا يرجس كون درس الناس يسوي شيء هن تجاعجوا ثار مالتنا يعني مثلا لا تقالي سمت جنة كل الشام مش ሌላኛው ደግሞ ኢስቲንጃ ሳደርግ በጣም ያስቸግረኛልና ከአቅሜ በላይ ስለሆነ ምን ማድረግ እችላለሁ? በዚህ ላይ ኢስቲንጃ ሳደርግ ያስቸግረኛል ማለት ከምን ወስዋስ ነው ወይንስ ሐቂቂ የሆነ የሚከሰት ነጃሳ ነገር አለ ከሰውነት? እንደዛ ነጃሳ ከሆነ እንትን በላ ነጃሳህን መጠበቅ አለብህ እና በቻልከው አቅም የህመም ጉዳይ ከሆነ ሂደህ ታክመህ መፍትሄ ካላገኘህለት ላ ይከልፍ አላሁ ነፍሰን ኢላ ወሰዐሃ። እኔ አምላካችሁ አላህ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም ብሏልና በቻልከው አቅም ስገድ። አደራ ሶላት እንዳታቋርጥ የፈለገ ቢሆን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተትሩክ ሶላተከ ሙተዓሚዳ ፈመን ተረከ ሶላተሁ ሙተዓሚዳን ፈቀድ በሪአት ሚንሁ ዚማ ነው። አደራ አውቀህ ሆን ብለህ ሶላትህን እንዳትተው አሉ። አውቀህ ሆን ብሎ ሶላቱን የተወሰው ከአላህ ጋር ያለውን ቃል ኪዳን አበላሽቷል፣ አጥፍቷል አሉ። ምን አይነት ቃል ኪዳን አለን ከአላህ ጋር ከተባለ ሶላትን ጠብቃችሁ እስከሰገዳችሁ ድረስ ገነትን ላስገባችሁ ብሎ ቃል ገብቶልናል። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም قال الله سبحانه وتعالى فرضت على عبادي 5 صلوات في اليوم والليلة فمن أداهن فله عهد مني بأن أدخله الجنة. الله سبحانه وتعالى من بلال በቀንና በሌሊት 5 አውቃት ሶላቶችን በባሪያዎቼ ላይ ግዴታ አድርጌያለሁ። የነዚህንም ጠብቆ ለሰገደ ሰው ገነትን ላስገባው ቃል ገብቼላታለሁ ብሏል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ብለው የቀደሙ ሐዲስ ላይ አደራ ሶላትህን አውቀህ እንዳትተው፣ አውቆ ሶላቱን የተወሰው ከአላህ ጋር ያለውን ያን ቃል ኪዳኑን አጥፍቷልና ብለው ተናገሩ። ስለዚህ የፈለገ ነጃሳ ሆኛለሁና ሶላቴን መተው አለብኝ እንዳትል አደራ። በቻልከው አቅም ህክምና አድርግ። በህክምና ከተስተካከለ ይሄ ነጃሳ ሽንት ነገር እሰየው። ካልተስተካከለ ግን በቃ መቋረጥ የማይችል ከሆነ ባለህበት ሁኔታ ሆነ ስገድ፣ እንዳታቋርጥ። እሺ፣ የመጨረሻው ደግሞ አንድ ሰው ሸሂድ ሊባል የሚችለው በምን ምክንያቶች ነው? አንድ ሰው ሸሂድ ሊባል የሚችለው በ5 ምክንያቶች ነው። በመጀመሪያ ሸሂድ ማለት ምን ማለት ነው? ሸሂድ የሚለው የአረበኛ ቃል ነው። ወደ አማርኛ ስንቀይረው ሰማዕት ማለት ነው። ሰማዕት ማለት ነው። ሸሂድነት ብዙ ሰው የሚያውቀው ተገድሎ ሲሞት ብቻ ይመስላቸዋል። ሰው ሲገድለው ያ ሸሂድነት ነው፣ ሰማዕትነት ነው። እሱ ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የሸሂድ አይነቶችን ወይንም የሰማዕት አይነቶችን አሹሃዳኡ 5 አሉ። ሰማዕታቶች 5 ናቸው አሉ። አንደኛ አልሐሪቅ፣ ተቃጥሎ የሞተ ሰው በእሳት አደጋ።
አውቆ ሆን ብሎ ራሱን ያቃጠለን ሰው አይደለም። ልብ በሉ። የሆነ ስራ እየሰራ እያለ የሆነ ነገር ሆነና የሆነ ነገር ሆኖ በሆነ ነገር ምክንያት የሆነ ነገር ሆኖ ሞተ ሰውየው የሆነ ነገር እና ስለዚህ ተቃጥሎ የሞተ ሰው በእሳት አደጋ የሞተ ሰው እሱ ሸሂድ ነው፣ ከሰማዕታት ነው። ሌላኛው ምንድነው? አልገሪቅ ውሃ ውስጥ ሰምጦ የሞተ ሰው አውቆ ባህር ውስጥ ገብቶ ራሱን ያጠፋን ሰው አይመለከትም። ይሄ እሳት ነው፣ ራሱን ያጠፋ ሰው ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር፣ ራሱን ያጠፋ ሰው እርሱ የእሳት ነው ብለዋል። ነገር ግን ሰውየው እየሄደ እያለ በባህር ላይ ሊሆን ይችላል፣ የዛኔ ሞተ። ይሄ ሰውዬ ምንድነው? ከሸሂዶች ነው፣ ከሰማዕታት ነው። ነገር ግን ሌላኛው እዚህ ልታውቁ የሚገባው ነገር ማዕበል እየመጣ እንደሆነ እያወቀ አደጋ ላይ እንደሚሆን እያወቀ ሰውየው መርከብ ላይ ተሳፍሮ ቢሄድስ ይሄ ሰውዬ ይሄ ሰው ራሱን መጠበቅ አለበት። ይወጣቸዋል አይደለ? ራሱን መጠበቅ አለበት፣ መጓዝ የለበትም። ቢጓዝ ሸሂድ ይሆናል ወይ? አይሆንም። ምናልባትም ራሱን ካጠፉት ሰዎች ሊካተት ሁሉ ይችላል። ይህን ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ረኪበ አልበሕረ ዐንደ ኢርቲጃጂሂ ፈላ የሉመነ ኢላ ነፍሰሁ አሉ። ማዕበል እንትን እያለ እየመጣ እያለ በጣም በኃይል እየመጣ እያለ ጀልባን ወይንም መርከብን ተሳፍሮ የሄደ ሰው ቢሞት ራሱን እንጂ ማንንም ተጠያቂ እንዳያደርግ እንዳይወቅስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይወጣቸዋል አይደል? ስለዚህ ሁለተኛው ምንድነው? ውሃ ውስጥ ሰምጦ የሞተ ሰው ሸሂድ ነው የተባለው ነው። ሌላኛው ምንድነው? አልመጥዑን በወረርሽኝ ምክንያት የሞተ ሰው። ወረርሽኝ ምንድነው? ተላላፊ የሆነ በሽታ ነው። ይህም በሰላም ቤትህ ቁጭ ብለህ ምንም አይነት ጥፋት ሳታደርግ መጣና ያ ነገር አንተን አጠቃ፣ አንተ ሸሂድ ነህ። ለምሳሌ ኮሮና ከአንድ ሰው ወደ ሌላ ሰው የሚተላለፍ የሆነ ህመም። ሌላኛው ምንድነው? ወልመህዱም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መህዱም ማለት የሆነ ነገር ተደርምሶበት የሞተ ሰው። ቤትህ ቁጭ ብለሃል በሰላም መጣና ከላይ ተደረመሰብህ ሞት። ዛፍ ሊሆን ይችላል፣ ድንጋይ ሊሆን ይችላል። ከሆነ ቦታ ላይ ተቀምጠህ ተደርምሶብህ ብትሞት። ከዛልክ ልክ ነው ሼክ አብዱልዓዚዝ ብን ባዝ በዘመናችን የነበሩ ታላቅ ዓሊም በዚህ ጉዳይ ላይ በመኪና አደጋ የሞተም ሰው ከዚህ ይካተታል ብለው ተናግረዋል። መኪና መቶ ተጫነህ፣ ለምሳሌ ገደለ፣ ወይንም ደግሞ እየተጓዝክ እያለህ ተገልብጠህ ሞትክ፣ ይታችኋል። ይህም ከዚያው ነው። ነገር ግን ሼክ አልባኒ እዚህ ጋር ሌላ ሀሳብ ሰጡ፣ በዚሁ ጋር በተያያዘ ማለት ነው። ከልክ በላይ ራሱን አደጋ ላይ በሚጥል መልኩ እያበረረ የሞተ ሰው ልክ የመጀመሪያው ታስታውሳላችሁ፣ ቅድም የነገርኳቸው ሐዲስ ማዕበሉ በጣም እየመጣ እያለ እንደተሳፈረ ሰው ልክ እንደዛ ነው የሚታየው። ያ ሰውዬ ራሱን እንጂ ተወቃሽ እንዳደርግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሁንም ልክ እንዲሁ ከልክ በላይ እያበረረ እየነዳ አደጋ ላይ ሊጥልብ እንደሚጥለው አይነት ነገር አንዳንድ እየነዳ ያ ሰውዬ አደጋ ላይ ቢወድቅ ይሄ ከሸሂዶች የሚካተት አይደለም። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ወልመብጡን አሉ። በሆድ ህመም ምክንያት የሞተም እርሱ ከሸሂዶች ነው። ሆድ ውስጥ ማንኛውም ህመም ጉበት ሊሆን ይችላል፣ ጨጓራ ሊሆን ይችላል፣ አንጀት ሊሆን ይችላል። ልክ እንዲሁ በውልደት ምክንያት የምትሞትም እርሷም ከሸሂዶች ነች። በዚሁ አጋጣሚ ከሆድ ህመም ከሚለው ይካተታል። እንዳውም ለእርሷ ለየት አድርገው ነብዩ ሰለላሁ ዐለይሂ ወሰለም በእርግዝና ምክንያት የሞተች ሴት ከሸሂዶች እንደሆነች ተናግረዋል። ሌላኛውና ትልቁ የመጨረሻው ምንድነው? ወልሙጃሂዱ ፊ ሰቢልላህ ያሰላም፣ በአላህ መንገድ ላይ ትግል እያደረገ ሰማዕት የሆነ እርሱ ደግሞ እየታገለ እያለ የተገደለ፣ ይሄ ትልቁ ሙጃሂድ አይነት ነው። የሌሎቹ ምንዳቸው አንድ አይነት ነው፣ የዚህኛው ደግሞ ይለያል። ይሄ ሰው ገነት ነው። ገነት ከመግባት የሚያግደው ምናልባት የሰዎች ብድር ካለበት ነው። ያን ብድሩን እስኪመልስ ድረስ በገነት በር ላይ ይቆማል። ብድር በጣም ከባድ ነገር ነው ከአላህ ዘንድ። የገነት ተብላችሁ ልትገቡ ብላችሁ የሰዎች ብድር ካለባችሁ ያ ሰው መጥቶ ብድሩን እንትኑን ሐቁን እስክትከፍሉ ድረስ ገነት አትገቡም። ያ ሰው መጥቶ ያንን ብድሩን ከሂሳብ ከተወራረደ በኋላ ከአላህ ሱብሓነሁ ወተዓላ ዘንድ የዛኔ ገነት ይገባል። ሐታ ለምን ሙጃሂድ አይሆንም? በአላህ መንገድ ላይ መስዋዕት የሆነ ለምን አይሆንም? አያችሁ። ስለዚህ አደራ ብድር ያለባችሁ ሰዎች መልሱ፣ ብድሬን ትመልሳለህ። ያድርኩ ሰው እየተከታተልከው። እሺ ጀዛከላህ። ለአላህ ብዬ እወድሃለሁ። አላህ ይጨምርልህ። መልካም ጊዜ። አሜን። መልካም ጊዜ ለኔም ለአንተም እንደዛ። እሺ እሺ ሶላትኛ ጋር እዚህ ዞር እየደረሰ ስለሆነ ልወጣ ነው። ኤልያስ፣ ማሂር፣ መሲ እና ደግሞ ማን ናቸው? ጃስሚን አሉ። አፖስቶሊክ ቸርች የሚል ክርስቲያን ልጅ አለ መሰለኝ። አዋርት ክርስቲያን ካለ ለዚህ ጥያቄ ያለው ገብቶ መጠየቅ ይችላል፣ መጠየቅም ይችላል፣ መስበክም ይችላል። ክርስቶስ መጽሐፍ ላይ ሲናገር ምን አለ? በሰው ፊት ለመሰከረልኝ በአባቴ ፊት በመንግስተ ሰማያት መሰክርለታለሁ ብሏል። አሁን ናቲ ከላይ ያለው ናትናኤል ክርስትና ሊሰብክ ነው። በደንብ አዳምጡት እስኪ። ክርስትና ምንድን ነው? ስበክ። ይሄን ሁሉ
ናቲ ናቲ አለ ናቲ ናታኒ እሺ ምን ፈለክ አላህ ናት በቃ ከሌላ አውሮታች ሌላ ሰው አስብ ታች አውሮዶትና እሱ ሌላ ሰው አስብ ማሂር አለ አለሁኝ ላይ ቀጥሎ ሀይቢ እኔ አዳምጣለሁ። እሺ አንድ ሰው አስገቡ ሞዴሬተሮች። ይሄ አፖስትል ፍትህ አፖስትል ከሌላውን አውረው ከሌለ ይውረድ ወደታች። አይስ ይሄኛው ነው አፖስቶሊክ ቸርች ምናምን የሚል እሱን አውራውና ከሌላ አለቀ። አለ ከኔ በታች በኩል ያለው ከማሂር በላይ በኩል ያለው አፖስቶሊክ እሱ እንትን ነው። ብዙውን ጊዜ ኮሜንት ላይ በጣም ጎበዝ ነው። እታች ወረድና ኮሜንት ጻፍ። ሌሎች አንዳንድ እየጻፉ ስለሆነ ቆይ እንትን ገስት ላይ ልሞክራቸው እምቢ እያለኝ ነው። እንትን ስል ላስገባቸው ስሞክር እምቢ ይለኛል እና ቆይ ከእንትን እሺ ነው ያ ዝም ብዬ አስገብቻለሁ። እንግዲህ ማማዬ ወሎ ምናምን ነገር ገስት ምልክላችሁ ልጆች ተቀበሉና ገቡ። እሺ በቃ እውነት ነው ስራገብ ሲሰጠኝ ማለት ነው ጋሽ ሲሰጠኝ እና ሜት አደርጋለሁ። ጥራኝ እሺ ከፈለከኝ የገባችሁ ልጆች ሚስ አድርግ ያው ሚስ አድርግ። እሺ ሶፊያ አለሽ? ሶፊያ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አለን ገስ ግን አስተካክሉት። እሺ ሙአጃስሚ እንትን አድርጉት። አይ አንቺን አይደለም አንቺ ቀጥ እሺ ነው ጥያቄ እንደዚህ አይደለም እንትን አድርጉት። አይዋ እሺ ቀጥ ሶፊያ ማለት ብድርን በተመለከተ የሰው ብድር አለብኝና ያ የተበደርኩት ሰው ደግሞ ያው ወደ አክራ ሄዷል። ቤተሰቡን አላውቅም። እንደ አይነት ጥያቄ ሳይሆን ከነጽር ጋር የተገናኘ ጥያቄ ካለሽ የዘጸራዊ ጥያቄ አለሽ? ምንድነው ሞቶ ነው ሰውየው? ይሄ በጣም ስላስጨነቀኝ ነው። ማለት ብዙ ጊዜ ለመጠየቅ ለማግባት ሞክራለሁ ግን እድል አላገኘሁም ነበር እኮ። ገባኝ። ሞቶ ነው ሰውየው አሁን ያለሽ? ሞተዋል እኮ። ምን ላድርግ ነው? ገንዘቡን ምን ላድርግ አለብኝ ነው አይደለም? እንደዛ ነው እኮ። አሁን ትንሽ ቆይቶ ያው ሁሱ ሲመጣ ይመልስልሻል ኢንሻአላህ። እሺ ሌላ ጥያቄ አለሽ? የለኝም። እሺ ቅርታ ማለት አንድ ጥያቄ አለኝ። ቅድም ሰደቃን በተመለከተ እሱ ያብራራ ነበርና ማለት ከሃይማኖት ውጪ ለምሳሌ ከእስልምና ውጪ የሆነን ቤተሰብ ለዛ ሰው ሰደቃ መስጣት ይቻላል? እሱም በሰደቃ ይቆጠራል? ምንድነው ያልሽው? እስቲ ድገሚ ጥያቄው። ለምሳሌ በኔ በቤተሰብ ውስጥ ከእስልምና ውጪ ከኔ ሃይማኖት ውጪ የሆነ ሰው አለና ለዛ ሰው ሰደቃ ቢሰጠው ሰደቃው ይሆንልኛል እኮ? ከቀደሙ ጥያቄ ጋር የተገናኘ ነው ወይስ እንዴት ነው? አይ አይደለም፣ ይሄ ሌላ ነው። ለምሳሌ ቅድም የሆነ ሰው ሰደቃ ለቤተሰብ
ቢሰጥ ከዝምድና ጋር ነው ወይ ከሰደቃ ጋር ነው የሚሆነው ብሎ ሲል እሱ መልሶለት ነበርና እሱ ለምሳሌ ሙስሊም ወገኖች ያለው ምንድን ያልሽው አልሰማሁሽም። ለምሳሌ ቅድም የሆነ ልጅ ጥያቄ ጠይቆት ነበር። ለሰደቃ ብር አስቀምጣለሁና በቤተሰቤ ውስጥ የተቸገረ ሰው አለና ለዛ ሰው ቢሰጥ በዝምድና ነው ወይስ በሰደቃ ነው የሚቆጠርልኝ ብሎ ነበርና በሰደቃም ይቆጠራል እና በስለተ ረሂምም ይቆጠርልሃል ምናምን ብሎት ነበር። በዛው ደግሞ እኔ ለምሳሌ በዛው ተመሳሳይ ከእስልምና ሃይማኖት ውጪ ወይም ከዚህ ሃይማኖት ውጪ የሚያምን ሰው አለና ለዛ ሰው ቢያግዘው ሰደቃ ቢሰጠው እንደ ሰደቃ ይቆጠርልኛል? አግዘው፣ ምንም ችግር የለውም። ተባበሩት። ሙስሊሞችን ብቻ ሳይሆን ከሙስሊሞች ያሉትንም ሁሉንም መተባበር ግዴታ ነው፣ ሙስሊማዊ ግዴታ ነው። ግን ምን ላይ ነው መሆን የማይቻለው? ወንጀል የሚሰራ ሰውን ነው መተባበር የማይቻለው እንጂ ሌላው ችግር የለውም። ኢንሻአላህ። እሺ፣ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። የለኝም። በዛ በብድሩ ዙሪያ ያው እሱን እንጠብቃለን። ከዛ ውጭ ሌላ የለኝም። ጀዛከሙላህ ኸይራ። እሺ፣ አሜን ነው። ሌላ ሰው ካለ ይቀጥል ጥያቄ። አሰላሙ አለይኩም ጀማ። ወአለይኩም ሰላም ወራህመቱላህ። ግን ቆይ ካንቺ ፊት አንቺ አሁን አይገባሽም? እሺ፣ እጠብቃለሁ። ችግር የለም። እሺ፣ ከሷ ቀድማችሁ የገባችሁ ቀጥሉ። ኢክራም እና በዛ በኩል ያለሽው